تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا ለ1446ኛው የኢድ አልፈጥር በዓል እንኳን አደረሳችሁ እንላለን። ከኢቢሲ ኤፍኤም አዲስ 97.1 ከበዓሉ ጋር በተገናኘ ወደ ስፖርቱ ዓለም ብቅ ብለን በኢትዮጵያ ፕሪሚየር ሊግ ለኢትዮጵያ ንግድ ባንክ ከሚጫወቱ ተጫዋቾች ጋር ቆይታ እናደርጋለን። ከበዓሉ ጋር ተያያዥ የሆኑ ነጥቦችን እናነሳለን። በአብሮነት እንዲሁም ደግሞ በጋራ ስለ ማፍጠር በዓል ስለ ማክበር ያሉ ሂደቶች ምን ይመስላሉ የሚለውን በስፋት እናነሳለን። አብራችሁን እንድትቆዩ በአክብሮት እንጋብዛለን። እንግዶቻችን ላስተዋውቅ በኢትዮጵያ ፕሪሚየር ሊግ ለተለያዩ ክለቦች የተጫወተ የኢትዮጵያ ፕሪሚየር ሊግ ኮከብ ተጫዋች የተሰኘ በኢትዮጵያ ብሔራዊ ቡድን ግልጋሎቱን የሰጠው አብዱልከሪም መሐመድ እንዲሁም ደግሞ ኢትዮጵያ ንግድ ባንክ ያለፈው ዓመት ዋንጫ ማሳካት ትልቅ አስተዋጽኦ ከነበራቸው ተጫዋቾች መካከል አንደኛው የሆነው ለኢትዮጵያ ብሔራዊ ቡድንም የተጫወተው አዲስ ግዳይ ከኛ ጋር ቆይታ ያደርጋሉ። በቅድሚያ ከኛ ጋር ቆይታ ለማድረግ ስለፈቀዳችሁ በአድማጮቻችን ስም እጅግ አድርጌ አመሰግናለሁ። መልካም የኢድ አልፈጥር በዓልን መነሻ አድርገን ነው ይሄንን ቆይታ እያደረግን የምንገኘውና እንደ አጠቃላይ አብዱልከሪም ካንተ ልጀምር። ጾም እንዴት ነበረ? ረመዳን እንዴት አለፈ? ረመዳን አልহামዱሊላህ ቆንጆ ነበረ። ውድድር ላይ ብንሆንም የተወሰነ ናሽናል ቲም ብሬክ ነበርና በመሃል የተወሰነ ቀን በትሬኒንግ ያሳለፍነው ቢያንስ ግማሹን ወይም 10 ቀን የሚሆን ነበረ ውድድር ላይ ሆነን ያሳለፍነው። አሪፍ ነበር፣ ጥሩ ነበር። ያው ትንሽ ከበድም ሊል የሚችለው ሙሉን ረመዳን ውድድር ላይ ስታሳልፊ ነው እንጂ አሁን ላይ አሪፍ ነው። አብዛኛውን ማለት ይቻላል በትሬኒንግ ነው ስናሳልፍ የነበረው፣ ውድድር አልነበረ በናሽናል ቲም ብሬክ ምክንያት እና አልহামዱሊላህ በጣም ቆንጆ ነበር። እንደውም ፈጠነብን ነው እያለን ያለነው እና ቶሎ አለቀብን ነው እያለን ያለነው እንጂ በጣም አሪፍ ነበር አልহামዱሊላህ። አዲስ ወደ አንተ ልምጣና ሁለቱ ታላላቅ አጽዋማት እንግዲህ በተመሳሳይ ጊዜ ላይ ነበሩ። የአብይ ጾምም አለ የረመዳን ወርም አለና እንዲሁ የሁለቱ ጾሞች በአብሮነት አንድ ላይ መሆን ካለው ስርዓት ጋር ወይም ስፖርቱ ጋር እንዴት ነበር አብራችሁ ስታስኬዱ የነበረው? በአንተ በኩልስ እንዴት ነበር ሂደቱ የሚለውን አውራ። ያው ያለውን ነገር ስለጾሙ በተለይ አብዱልከሪም በደንብ ተናግሮታል። የሁለቱም ሃይማኖቶች አበይት ሊባሉ የሚችሉ የአጽዋም ወቅት ላይ ነው። ሁለቱም በአንድ ላይ ነው የጾምን ያለ ነው። ጥሩ ነው፣ በጣም አሪፍ ነው። ሁለታችንም በኩል ያለው እስካሁን ያለንበት ሁኔታ ለነሱ እንደውም እንደ ጥሩ አጋጣሚ ብዙ ጌሞች አለመኖር እንደ ጥሩ አጋጣሚ ነው። ጾሙንም በስርዓት በሙሉ እንትናቸው እንዲጾሙ ያደረገበት አጋጣሚ ነው ያለው። እኛም እንደ እግዚአብሔር ፍቃድ ጾማችንን በሚገባ እያስኬድን ያለበት ጥሩ አጋጣሚ የጾም ወቅት ነው ያለው። በካምፕ ውስጥ እንግዲህ አብሮ የመሆን ውድድር ላይም አብሮ ሆኖ ነው ጾሙንም በዓላትንም የማክበር ነገር ያለውና ይሄ አብሮነቱ መደጋገፉ አንዱ ለአንዱ ያለው እዝነት እንዴት ነው የሚገለጸው? እናንተ ጋር እንዴት ነው መልኩ? ያው እንዳልኩሽ ከመጀመሪያው ጾሙንም አብረን እንደመጀመራችን አብሮነታችን የሚታይበት ጥሩ አጋጣሚ ነው። በጾም በጸሎት እነሱም ወደ መስጊደኛ ወደ ቤተክርስቲያን ሄደን ጸሎታችንን በምናደርስበት አጋጣሚ የሁሉም ነገር የጋራ ነውና እንደ ቡድን ነው ማለት ይቻላል። እየጾምንም ያለ ነው ጸሎታችንም መተጋገዛችንም እንደ ቡድን ነውና እነሱም በአፍጥራቸው ሰዓት ከጎናቸው ነን። እኛም ከቤተክርስቲያን ተመልሰን በምንጠቃቀምባቸው አጋጣሚዎች እነሱም ከኛ ጋር ናቸውና እየተጋገዝን ጥሩ የጾም ወቅት እያሳለፍን ያለ ነው። አብዱልከሪም ወደ አንተ ልምጣ። በዓል ሲባል አንተ አይምሮ ላይ የሚመጣው የመጀመሪያው ጉዳይ ምንድን ነው? በዓል ሲባል አንደኛ አይምሮች ላይ የሚመጣው ከቤተሰብ ጋር ሆነሽ ምናምን የምታሳልፊው ያ የበዓሉ ሴሪሞኒ ዲባቡ ምናምን ነውና ከምንም ጊዜ አይምሮች ላይ የሚመጣው እሱ ነው ለኔ። ማለት አብዛኛውን ጊዜ ውድድር ላይ ሆነን ከቤተሰቦች እናሳልፋለንና ስታሳልፊ እዚህ ብታሳልፊ ምንም ብትይ ያ ትውስታ ቤት ከቤተሰብ ጋር ስታሳልፊ የነበረው ትውስታ አይጠፋምና እኔ በጣም ሌላ ብዙ ትርጓሜዎች አሉት። ግን ከዛ በላይ ከቤተሰብ ጋር ሆነሽ ሰብሰብ ብለሽ አካባቢሽ ያሉ ሰዎች እየዘየርሽ እየዞርሽ የምታሳልፊው በበዓል ያለኔ ትልቅ ትውስታ ነው። የልጅነት ትውስታ ላይስ? በልጅነት አሁን ብዙ ጊዜ ለበዓል የተገዙ ልብሶችን ቅፍ አድርገው የሚያድሩ ህጻናት ነበሩ። ከነዛ ውስጥ ነው ወይስ ደግሞ አይ ይደርሳል በእለቱ ለብሳለሁ ከሚሉት ነው አንተ? አዎ ማለት በልጅነት እንዳልሽው አብዛኞቻችን እንደዛ ነበር። ማለት ይገዛልናል የበዓል ልብስ፣ ከዛ ነክቶ ጠዋት እስክንለብሰው ማለት ጉጉት ይጨንቀን ነበር። አንዳንዴ ይዘነው ማለት ልብሱን አጠገባችን አድርገን ሁሉ ነው ምንተኛውና ጠዋት እስክንለብሰው ያ ትውስታ መቼም አይጠፋም። ባጠገቡላ ሰው ማለፍ አይቻልም ይባላል አይደል? በዓልና ምግብ በጣም የተያያዘ ነገር ነው እና
የምግብ ምርጫ ምን ይመስላል? ከስጋ ጋር ያለ ግንኙነት በጣም የጠነከረ መሆኑን እሰማለሁ። አይ ከስጋ ጋር እንኳን ስቀልድሽ ነው። ከስጋ ጋር እኮ እየጠበኩት ነው ታውቃለህ። እስከ መጨረሻ እኔ ተሳስቼ ነው አዲስ ራሱ ተዘጋጅተሃል ነው ሌላ ሰው ነው ማውራው እያልኩኝ እየጠበኩ ነው። ማለት በዓል ላይ የሚውድ ላይ ምናምን ካልሆነ በተለይ ቤተሰብ ጋር ምናምን ስንሆን ብዙ ጊዜ የበዓል ምግብ ነው። ቤተሰብ ምናምን ያው በዓል ላይ ስትሆኝ የበዓል ምግብ ነው አብዛኛው የሚቀርበው እና ከዛ ውስጥ ደግሞ ክትፎ፣ አይብ እና ዶሮ ነገር ነው አብዛኛው የሚቀርበው እና በዓል ላይ እንዳጋጣሚ ሆኖ ደግሞ ሶስቱን በጣም ወዳቸው ምግቦች ናቸው እና እነሱን ነው ያው በዓል ላይ አዘውትሬ የምመገበው። በዓልን በዓል ሊያስመስሉ ከሚችሉ ምግቦች ጋር ልዩ ግንኙነት አለ። ቅድም የስጋው ላይ እንዴት አዲስ ብድግ ብዬ ልሄድ ነበር አይደል? እሱ የስጋ ውዴታውን በዚህ መልኩ ካጋራን ግን ከበዓል ጋር በተገናኘ ያለህን ገጠመኝ ቅድም ስታወራ ነበረ። እሱን አካፍለን አሁን በአድማጮች ፊት። ያው በተለይ የረመዳን ወቅት ሲደርስ ስለማስታውሰው በቃ በጣም ሁሉ ጊዜ ገረምበታል። ገርሞኝ ለብቻዬ ሁሉ የምስቅበት አጋጣሚ ነውና ያው የልጅነት ገጠመኝ በበዓል ወቅት ነውና የበዓሉ ዋዜማ ላይ የጎረቤታችንን በግ እንድጠብቅ ሳር እንዲበላ ወደ ሜዳ ይዤው እንዲሄድ እላካለሁኝና በጉን ይዤ ሜዳ ወስጄ ዳር ላይ አስሬው እኔ ወደ ኳስ ጨዋታ ነው የገባሁት እና ያው ኳስ ጨዋታ ላይ ሆኜ ጭራሽ በጉን ረስቼዋለሁ። ከዛ ጨዋታዬን ጨርሼ አገር ሰላም ነው ብዬ ወደ በጉ ሲሄድ በጉ የለም ቦታው ላይ ጠፍቷል። በቃ በጉ የለም። ብፈልግ ባለቅስ እነሳ ማንም አየው የሚለኝ ሰው የለምና በዚሁ አጋጣሚ ሰዎቹንም በግ እንበላለን ብለው ያሰቡ ሰዎችን በቅርጫ ስጋ እንዲያሳልፉ አድርጌያቸዋለሁና እኔም በሰዓቱ ሰፈር አካባቢ ጠፍቼ ቤተሰቦቼ በፍለጋ ነው በጉን ትተው እኔም ፍለጋ ጀምሮ እሱ ይጥፋ እንጂ አጥፋ ተባልክ። ከዛ ያ አጋጣሚ ተፈጥሮ ግን ደግሞ ደስ የሚለው በጉ መገኘቱ ነው። በጉ ተገኝቷል፣ ግን ከበዓሉ በኋላ ነው የተገኘው። ከበዓሉ በኋላ እና ይሄ አጋጣሚ በዓሉ ላይ ረመዳን ሲመጣ ሁልጊዜ ይሄን ነገር እያስታወስኩኝ ጓደኞቼም አብረውኝ በሰዓቱ የነበሩ ጓደኞቼም ያስታውሱኛል። ረመዳን ሲመጣ ትዝ ይላል ምናምን እያሉ ያስታውሱኛልና ይሄን አጋጣሚ በዓል ሲመጣ ሁልጊዜ አስታውሰዋለሁ። ከፍ ብለውላ በግ ብትገዛ ከፊት ሂድ ነው ተለወጡ አይደል? ሜዳ ሄድም በቃ በጉ ሳር ቤት አስመጣለታል እንጂ ሜዳ ንቅንቅ ከበዓል ጋር ከበግ ጋር በተነሳ ወሬያችንን ሞቅ ካረግ ነው የእርድ ጉዳይ ላይ እንዴት ነው? እንደው በቤተሰብ ዶሮ በግ የማረድ ነገር አለ በበዓል እንደው መጪውም የፋሲካ በዓል ላይ ከዶሮ እርድ ጋር በተገናኘ እርድ ይፈጸማል እና በቤተሰብ ውስጥስ ይሄንን እርድ የማከናወን ልማድ አለ? አዎ ምናልባት እንደ ቤተሰብ ሆኖ ቤታችን ውስጥ ያሉት ወንድ ነኝ፣ የቀሩት ሴቶች ናቸው እና የቤቱ አባወራ ነኝ ማለት ይቻላል። በዓልን ቤት በመሆንባቸው አጋጣሚዎች ከበዓል ውጭም ምናልባት እርዶች በሚፈጸሙ ሰዓት ቤት ውስጥ ያንን እርድ ማከናወነው እኔ ነኝ እና ጎበዝ ነኝ ሳርድ። አንተ የቤቱ ብቸኛ ወንድ ልጅ ነህ። አብዱል ከሪም የቤቱ ታላቅ ነው። አንተስ ጋር እንዴት ነው ያለው ነገር? ስንት ናችሁ ቤት? የቤቱ ታላቅ ልጅ ነኝ። 6 ነን፣ 3 ወንድ 3 ሴት ከኔ ጋር። ግን አሁን ቅድም አዲስ እንዳለው እርድ ውስጥ እንኳን የለውበትም። ከሱ በተቃራኒ ነው። በተቃራኒ የተዘጋጀው ላይ ነው ታያለ። ያው አይገርም? እውነት የለውበትም ማለት ወይ ብራዘር ታናሽ ያለ ወይ ፋዘር አለ ቤት ምናምን እነሱ ናቸው እንጂ እንትን የሚሉት። የሚገርመኝ ነገር በእንደዚህ አይነት ነገር ተሳትፌ አላውቅም። አለመፈለግ ነው ወይስ ድንገት ነው? ድንገት አለመፈለግ አይደለም፣ ድንገት ነው እንጂ አለመፈለግ ምናምን አይደለም። ፈልጋለሁ ባረግ ደስ ይለኛል። ያው እንዳንተ ማለት ነው። መክፈፉ ግን እኔ መክፈፍ የለውም። ሬዲዮ ነው ብላችሁማ እንዴ በጉንም ቢሆን እንፈልጋለን። ያይጠፋውን ባይሆን የቤት ስራ ክህሎት ላይ አብዱል ከሪም በጣም ጎበዝ እንደሆነ ሰምቻለሁ። እሺ መስራትስ ላይ እንዴት ነው? መስራት ማለት ምግብ ማብሰል ላይ ያለህ ልማድ እንዴት ነው? ማለት ቀለል ያሉ ምግቦችን መስራት ይችላል። ግን አሁን ከበድ ያሉ ምናምን ምግቦችን ላልሰራ እችላለሁ። ግን ቀለል ያሉ ምግቦች ምናምን እነሱን እሞክራለሁ። ምን አዲስ እኔ ብዙ አይደለሁም። ምናልባት እንደውም በዚህ እንትን ከሪም ከኔ በጣም የሚሻል ይመስለኛል። እንደውም ትንሽ የቤት ውስጥ እንደዚህ የማብሰል ነገሮችን የሞከርኩት ማለት ይቻላል ጉዳት ላይ በነበርኩኝ ሰዓት ረጅም ሰዓት ቤት ውስጥ ስለማሳልፍ እሞካክር ነበር። ቀለል ያሉ ምግቦች ሽሮ፣ እነዚህ ፓስታ መቀቀል፣ ሩዝ መቀቀል ምናምን ቀለል ያሉ ማለት ያን ያህል ላያስቸግሩኝ የሚችሉ እነዛ ነገሮችን እሞክራለሁ። ከዛ ውጪ ስበላ ነው ጎበዝ።
ስለ ቤተሰብ ስለ ምግብ ስናነሳ ግን አብዱልከሪም በቀጣይ ወር አንድ ትልቅ ጉዳይ አለብህ። ይሄን ብታወራን። ማለት በቀጣይ ወር ኢንሻአላህ ያው እንዳልሽም ትልቅ ነገር አለ። ቀጣይ ረመዳንን ያው ለብቻ አይደለም ጾም ማለት ነው። ሁለት ሆነ ከዚህ በላይ እንደነገርሽ ፈልገሽ እንዴ አድማጮችም እየጠበቁ ነው። ሁለት ከሪጋም ሊሆን ይችላል። ከረመዳን በኋላ ቀጣይ ወር ሚያዝያ ላይ ያው ማሻራለኝና ይሄን አዲስ ነገር ከወዲሁ እንኳን ደስ አለህ እንላለን። ግን እጩ ሙሽራዋን መተዋወቅ እንችላለን? እንኳን ደስ አላላችሁ። ታመሰግናለሁ። እጩ መልኳን አንጠይቅም። ሬዲዮ በጣም ላለመናገር ዳር እየዞረ ነው። መልኳን ፎቶዋን አሳየን አንልም። እንደው የመልካም ምኞትም ካለ ወደ በኋላ ላይ ስለምታደርሳት አንድ ፊት ሆኖ እንተዋወቃት ብለን ነው። አንደኛው ያው መልኳም ምናምን በአካል እዛው ትተዋወቃታላችሁ። ግን ያው ስሟ ሂክማ ይባላል። ቀጣይ የአብዱልከሪም ባለቤት የምትሆነው ሰው ሂክማ ናት ማለት ነው። ቢያንስ ስሟን ነግሮናል። ከዚህ በኋላ ያለው ጊዜው ሲደርስ የምንመለከት ነው የሚሆነው። እንደው የጋብቻ የምግብ ብዙ ነገሮችን እየተጨዋወትን እየቆየን ነው። ከአብዱልከሪም ጋር የሚዞር የጁስ መፍጫ አለ ታውቃለህ? አዲስ አይደል? አዎ በደንብ ደቡብ ፖሊስ፣ ሐዋሳ ከተማ፣ ሲዳማ ቡና፣ ኢትዮጵያ ቡና፣ ቅዱስ ጊዮርጊስ የተጫወተ ፋሲል ከነማም ባለፈው ዓመት ኢትዮጵያ መድንም ነበርና በርከት ያሉ ክለቦች ላይ ተጫውቷል እያልኩ ነበር መግቢያዬ ላይ። ግን የክለቦቹ ሲገባ አብሮት አንድ የሚንቀሳቀስ የጁስ መፍጫ አለ። ምንድነው ምክንያቱ? እንስማው። ማለት እንዳልሽው ጁስ መፍጫ ብዙ ጊዜ አለኝ ማለት ይሄ ነው የምዞረው። በቃ ያ ማለት እንዳልኩሽ ውድድር ላይ ወይም ምናምን ስትሆኚ ሆቴል ላይ ወይም ካምፕ ላይ ነው የምናሳልፈው ብዙ ጊዜ እና ስንሄድ ራሳችን ቤት ወይ ፋሚሊ ጋር ምናምን አይደለም እና የዛኔ ደግሞ ቢያንስ ቀለል ያሉ ነገሮችን ጁስም እነዚህ ጁስ ነገሮች ምናምን ኖርማሊ የምጠቃቀማቸውን ነገሮች ለመስራት ይረዱኛል ብዬ ማሰባቸውን ቀለል ያሉ ማቴሪያሎችን ይዤ ነው የምዞረው። ከኔ አንደኛው ጁስ መፍጫ ነው። ያው እንዳልሽ ሌሎቹን እቃዎች ቀስ እያለ ይነግረናል። አዲስ እሱም ይነግረኛል አዲስ። አይ በልማድ ደረጃ ብዙ ጊዜ ያው ሰዎች ወይ ሌሎች ያዘጋጁትን የመግዛት የመጠቀም ነገር ነው ያለው። ይሄ ለራስ ብሎ ገዝቶ የመጠቀም ነገሩ ስለሌለ ነው የጁስ መፍጫውን እንደ አዲስ ያነሳሁት። ቀጥሎ ደግሞ በእንቅልፍ ነው። አብዱልከሪም የጠፋ ሲባል ተኝቷል ትላላችሁ አሉ አዲስ። ተኝቷል ነው። ከዛ ወይ ደግሞ ጂም ቤት ወይ ኤክስትራ ትሬኒንግ እየሰራ ነው። አብዱልከሪምን ምናልባት አሁን ካምፕ በመሆንበት አጋጣሚ ጎረቤቴ ነው፣ ግን አንድ ቀን ድምፁ አይሰማም። ጥሩ ጎረቤት ነው ያለኝ። ጸጥ ነው የሚለው። ሙዚቃ ረበሸኝ አትልም። የለም እኔ እንደውም ረብሽ ነው እና አንጎራፋ ረብሽ ይሁን ምናምን ብዬ ጨነቃለሁ። አንጎራፋ ረብሽ ነው እንጂ እሱ ድምፅ አይሰማም። ጭራሽ ነው ማለት ነው። በማንነት ደረጃ ይገለጽ ቢባል አብዱልከሪምን እንዴት ትገልጸዋለህ? እንዳትፈራው ፊት ለፊት ተሰደው። ችግር የለውም። እሺ ማለት ያው አንድን ሰው የምትገልጪው ይበልጥ አብረሽ በምትኖሪባቸው በእንቅስቃሴ አብረሽ ስትጠጪ ይበልጥ ስለዛ ሰው የምታውቂያቸው ብዙ ነገሮች ይኖራሉ። እንደዚህ 100% ብለሽ መናገር አትችይም፣ ግን በምታውቂው ልክ መግለጽ ትችላለሽ። እና አብዱልከሪም እንደ ባህሪ ምናልባት በስራው ግለጸው ብትኝ ጠንካራና ታታሪ ነው። ለስራው በጣም ታማኝ ነው ማለት ይቻላል። በቃ ለሚቆምበት ለሚሰራበት አላማው በጣም ታማኝ ነው። ከዛ ውጪ ከስራው ውጪ ባለው ባህሪ ብዙ ሰው ላይ ያደርስም፣ ስትቀርቢ ደግሞ በጣም መልካም ሰው ነው። ራስን ግለጽ እስቲ አብዱልከሪም። ራስን መግለጽ አይከብድም? ለዛ ነው የመጣሁት ወዳንተ። ራስን መግለጽ ይከብዳል እንዳልሽው፣ ወይ ስለሌላ ሰው ግለጽ ብትኝ ወይ ሌላ ሰው ስለኔ ሊገልጽ ይሻላል እንጂ ራስን መግለጽ እንኳን ስላንተ ሁለት አይነት ነገር አለ። አሁን አንዳንድ ሰው አብዱልከሪም ዝምተኛ ነው ያለኝ ሰው አለ። በሌላ በኩል ደግሞ ሲናገር አልሰማሽውም የሚሉም ሰዎች አሉ። በዚህ መሀል ላይ አንተ ዳኘው ይሄንን ሀሳብ። ማለት ዝምተኛ ነው የሚሉኝ ሰዎች ኖርማሊ ወይ ከማልቀርበው ብዙ ቅርብ ከሌለኝ ሰው ጋር ላላወራ እችላለሁ። በዛ ነገር ዝምተኛ ነው ዝም ያለ ነው ምናምን ሊሉ ይችላል። ኖርማሊ ከጓደኞች ጋር ከምቀርባቸው ሰዎች ጋር ማንም ይሁን አንዴ ከቀረብኩት የሆነን ሰው
በደንብ ነው የማወራው። ማለት ነፃ ሆኜ ነው የማወራው በማውራት ደረጃ እንደዛ ነው እኔ ራሴ የምገልጸው። ተርሚኔተር ስለተሰኘው ቅጽል ስም አውራኝ። ያው ማለት ተርሚኔተር እንዳልሽውም ያው ቅጽል ስሜ ተርሚኔተር ብሎ ነው የሚጠሩኝ። ይሄን በዚህ ስም መጠራት የጀመርኩት ኢትዮጵያ ቡና እያለሁ ነው። ኢትዮጵያ ቡና እያለሁ እንደውም መስዑድና ጥላሁን ወልዴ ነበር በደንብ እንትን የሚሉኝ በዚህ ስም ቀድሞ ሲጠሩኝ የነበረውና መጀመሪያ መስዑድ ነው በዚህ ስም ሲጠራኝ የነበረውና በዛው ተለመደ። ምንድነው ምክንያቱም ለምን አልከኝ ምናምንም አላልኩትም መስዑድን። በዛው ልጆች በቃ በዛ ስም ጠሩ። በዛው እንግዲህ ቅጽል ስም የሆነ ቀራ ማለት ነው። ምናልባትም እንግዲህ የቀይ መስመር ተመላላሽ ላይ ወይም ከተከላካይ መስመር ተነስተህ እስከ አጥቂ መስመር መሄድን በዛ ሰዓት 2008 ላይ ኢትዮጵያ ቡና በነበርክበት ጊዜም የነበረው ፍጥነት የዛ አመት የውድድር አመት ጥሩ ጊዜ ማሳለፍ ለቅጽል ስምህ እንደ አንድ አስተዋጽኦ ይገለጻል ወይም ይነሳል። ከዛ ባሻገር ግን የኮሪደር ስፍራ ተጫዋች መሆን በተለይ ሁለታችሁም የመስመር ተጫዋችነትን ለመግለጽ ከእናንተ የተሻለ ሰው አለ ብዬ አላስብም። በቦታ ደረጃ ወይም በደንብ የምታውቁት ቦታም ስለሆነና በፕሪሚየር ሊጉ ያን ቦታ ላይ መጫወት እዛ ቦታ ላይ መጫወት እንደው ከበድ ያለው ነገሩ ምንድነው? ተጽዕኖውን እንዴት ትገልጸዋለህ? እንዳልሽውም ከሌሎች ቦታ በተለየ እዛ ቦታ ላይ መጫወት ማለት ብዙ መሮጥንም ብዙ መስራትንም መልፋትንም ይጠይቃል ብዬ ነው የማስበውና ለዛ ደግሞ በደንብ ራስሽን ሬዲ ማድረግ መቻል አለብሽ። እዛ ቦታ ላይ ለመመላለስ እንዳልሽውም በመከላከሉም ኖርማል እኛ ፉልባኮች ብቻ ሳንሆን የመስመር ተጫዋቾችም ብዙ ጊዜ የመከላከል ግዴታ ይሰጣቸዋል ካደጉ በኋላና እዛ አጥቅተው እንደገና ይመጣሉ። እኛም ዘመናዊ እግር ኳስ ፉልባክ ስትሆኚ የማጥቃ አንደኛው እንትን መሳሪያ አንቺ ነሽና እናጠቃለን ተመልሰን እንመጣለንና ያንን ለመመላለስ እንዳልሽው በጣም አቅም ይፈልጋል። በጣም ትሬኒንግ መሰራት አለበት። በጣም ሪከቨሪ መደረግ አለበት። በአጠቃላይ ስፖርቱ የሚፈልገው ነገሮች ሁሉ ማድረግ መቻል አለብሽ ብዬ ነው የማስበውና በጣም ከሌላ ቦታዎች ከበድ ይላል ብዬ ነው የማስበው እንደኔ። ከልምምድ ውጪ ሌላኛው መገኛ ጂም ቤት ነው። እንግዲህ ሰፊውን ሰዓት በስፖርቱ ታሳልፋለህ። ያ ነገር ለእግር ኳስ ዘመኔ ወይ ለእግር ኳስ ህይወቴ በጣም የሰጠኝ ጥቅም ምንድነው ብለህ ታስባለህ? አንዳንድ ጊዜ ጥያቄዎችም ስለሚነሱ ነው። በተለይ የግል ልምምድ ሲሰራ መጠን፣ ባለሙያ እገዛ እንዲህ አይነት ነገሮች ያስፈልጋሉ ይባላል። በሌላ በኩል ደግሞ ጥረት ማድረግ አለባቸው፣ ከሚሰጣቸው መደበኛ ልምምድም መጨመር አለባቸው የሚሉ ሀሳቦች አሉ። አንተ በዚህኛው ጉዳይ ላይ ያንተ ምልከታ እንዴት ነው ከልምድህ? እንዳልሽው ኤክስትራ ትሬኒንግ እሰራለሁኝ። ግን ኤክስትራ ትሬኒንግ ስሰራ መጀመሪያ ዋናው ትሬኒንግ አሰልጣኞቹ የሚሰጡን ትሬኒንግ ከሰራው በኋላ ተጨማሪ ምን አይነት ትሬኒንግ ያስፈልገኛል በሚል አንዳንዴ በቂ የሆነ ትሬኒንግ ሰርተሽ መተሽ ሜዳ ላይ ያ በቂ ነው ብለሽ የምታምኚ ከሆነ ከኤክስትራ ትሬኒንጉ ይልቅ ሪከቨሪ ነው ማድረግ ያለብሽ እና ከዛ በኋላ ከሪከቨሪ በኋላ ደግሞ መጠቀም ያለብሽን ምግቦች እነሱን ትጠቀሚያለሽ እና እንደ ኤክስትራ ትሬኒንግ ስሰራ ምን ያስፈልገኛል ነው። አንዳንዴ ባለሙያም አማክራለሁ። ኤክስትራ ትሬኒንግ መስራት ብቻ ሳይሆን ኢቭን የምትጠቀሚውን ፈሳሾች ሪከቨሪ የምታደርጊባቸው ቤት ውስጥም እንዳልኩሽ አሁን በጁስ መልክም ሰርተሽ መጠቀም ያለብሽን ነገሮች አሉ። ማለት እኛ ፖዚቲቭ ሆነን እነሱን ለማማከር ያው ሀሳቡ ካለንና እነሱን ማማከር ከፈለግን አሉ በዚህ ሙያ እንትን ያሉ ሰዎችና እነሱን አማክረን ያን ነገር ብንጠቀም ትሬኒንግም ኤክስትራ ትሬኒንግ ስንሰራ አንደኛ ኤክስትራ ትሬኒንጉ ባለን ትሬኒንግ ላይ ተጨማሪ ምን ይጎለኛል የሚለውን ለመስራት ይጠቅመናል። ሁለተኛ ደግሞ ቢያንስ ኤክስትራ ትሬኒንግ በሰራሽ ቁጥር አንዳንዴ በቀላሉ የሚመጡ ጉዳቶችን ምናምን መቋቋም ትችያለሽ እና ጉዳት ከመምጣቱ በፊት ሳይሆን ከዛ በፊት ኤክስትራ ትሬኒንግ ሰርተን ቢያንስ ሜዳ ላይ ማናገኛቸው የትሬኒንግ አይነቶች ሊኖሩ ይችላሉ እና በጂም ራሳችንን በደንብ አድርገን ሰርተን እግር ኳሱ የሚፈልገውን ነገር በደንብ ብናደርግ ለእኔ በጣም አሪፍ ነው ብዬ ነው የማስበው። ማለት በራሴም ስላየሁት ማለት ነው ረጅም ጊዜ የሰራው። አዲስ ጥያቄውን ወደ አንተ ላምጣውና ከመስመር ላይ የተነሳ ጎሎችን ታስቆጥራለህ። እንደው በሊጉ ደረጃ አሁን ካለው የልምምድ ሂደት ከእንቅስቃሴ አንጻር ይህንን ጉዳይ አንተስ እንዴት ነው የምትመለከተው? ከሪም ያለውን ነገር በደንብ ገልጾታል ብዬ አስባለሁ። ምክንያቱም ያው በዘመናዊ እግር ኳስ በኮሪደር የሚመጣ እንቅስቃሴ ነው እጅግ በጣም ከባድ ለተቃራኒ ቲም ከባድ የሚሆነው የኮሪደር ማጥቃት ነውና ያንን ኃላፊነት ደግሞ የሚወጣው የመስመር አጥቂውና የመስመር ተከላካዩ እነሱ ያላቸው ትጋት ለቡድኑ የሚሰጡት ነገርና የነሱ ወቅታዊ ፐርፎርማንስ ለቲም ውጤት እጅጉን ከፍተኛውን ድርሻ ይወስዳል ብዬ አስባለሁ። ማለት የሌላውን ክሬዲት ለማሳጣት ሳይሆን እንደ ኃላፊነት ትልቅ ኃላፊነት አለበት ብዬ ስለማስብ ያንን አሁን የዘመናዊ እግር ኳስ ውጤታማ ለማድረግ የቡድኑን እንቅስቃሴ ውጤታማ ለማድረግ የኮሪደር እንቅስቃሴ
እንቅስቃሴሽ በጣም ጠንካራ መሆን አለበት ብዬ አምናለሁ። ከዛ ውጪ ያንን ውጤት ለማምጣት ደግሞ እንደኔ ምን አይነት ኃላፊነት አለብኝ የሚለው ለዛ ቦታ ብቁ ሆኜ ለመገኘት ማድረግ ያለብኝ ነገር ሁሉ መስጠት ያለብኝ ነገር ሁሉ መስጠት አለብኝ። ያንን ነገር ከሰጠው እኔም በግሌ ሰክሰስፉል ሆናለሁ። እንደ ቡድናችንንም ውጤታማ ማድረግ የምንችልበት አጋጣሚዎች አሉ። እንደ መስመር አጥቂ ከኔ የሚጠበቀው ምንድነው ለጓደኞቼ የተመቻቹ ኳሶችን ማቀበል፣ ለጎል የሚሆኑ ኳሶችን ማቀበል፣ ጎሎችን ማስቆጠር። ከዛ በተጨማሪ ደግሞ ወደ ኋላ ተመልሼ ከኋላ ያለውን ጓደኛዬን ማገዝ። ብዙ ኃላፊነት ስለሚሰጠኝ ያንን ኃላፊነት ለመወጣት በሜዳ ላይ ያንን እንቅስቃሴ ታክቲካል ዲሲፕሊን መሆን፣ ከሜዳ ውጭ ደግሞ በአመጋገብም ካሪም እንዳለው ተጨማሪ ትሬኒንጎችን አመጋገባችንን በቂ ረፍት መውሰድ ያንን በማድረግ ሁል ጊዜ ቦታሽ ላይ የተሻለ ሆነሽ ለመታየት እነዚህን ነገሮች ዲሲፕሊን መሆን አለብን ብዬ አምናለሁ። አብዱልከሪም እንደው ዘንድሮ ከተጀመሩ አሰራሮች መካከል አንደኛው የኢትዮጵያ እግር ኳስ ፌዴሬሽን የተጫዋቾችን የውል ዘመንና ወርሃዊ ክፍያ ይፋ ማድረግ ነው። መጀመሪያ ላይ ይፋ ከተደረገባቸው 2 ተጫዋቾች አንዱ ያንተና የቢኒያም ካሳሁን ነበር። መጀመሪያ ላይ ደሞዛቸው ይሄ ነው ውላቸው ይሄ ነው ተብሎ የተለጠፈውና ሁሌም ደግሞ የመጀመሪያ መሆን ጆሮንም ልብንም ትኩረትንም በደንብ አድርጎ ይይዛል። ያኔ የነበረው ስሜት እንዴት ነው? ስልክ ስትቀበላቸው የነበሩ ስልኮችን ስሜትም ማወቅ ፈልጋለሁና እንዴት ነበረ ሁኔታ ውስጥ ያንን ቅጽበት መለስ ብለህ አስታውሰኝ። እንዳልሽው ይሄ አሰራር ከመጣ በኋላ የመጀመሪያው እኔና ቢኒያም ነበርን የተቆሰጠው። ኢቨን ደሞዛችን ምናምን ተቆስቶ እኔ ራሴ በጣም ነው የገረመኝ። ማለት ደውዬ ሁሉ እንዲያውቁ ወይም የሚመለከታቸው ሰዎች ቢሮ የኛ ሰዎች ጋር ራሱ ስራ አስኪያጆች ጋር ደውዬ እንዴት ይሄ ነገር ምናምን እንዴት ይደረጋል ምናምን የሚል ደረጃ ሁሉ ደርሼ ነበር። ምክንያቱም በዚህ ደረጃ የአንቺ ደሞዝ አደባባይ ላይ ሲገለጽ ቢያንስ ተጫዋቹ ማወቅ አለበት ብዬ ነው የማስበውና እኛ ምንም የምናውቀው ነገር አልነበረም። ከዛ እሱ እንዳለ ከሱ በተጨማሪ ደግሞ ይደወልልኝ ነበር ስልክ ማለት እንደዚህ ምናምን እንደዚህ ደሞዝ በዚህ ብር ምናምን ይሉሻል። ከኔም አልፎ እነ ሲስተር ጋር ወንድምሽ ምናምን እንደዚህ በዚህ ብር እንዲፈረመ ምናምን። ከዛ በቃ የሆነ ሰዓት ላይ እንደውም ስልኬን ሁሉ ፎርዋርድ አደረኩኝ። በጣም ብዙ ስልክ ሲበዛብኝ ማለት ነው። ብድር የጠየቀኝ ነው? አይ ብድር እንኳን የጠየቀኝ ፎርዋርድ አደረኩኝ ማለት ብዙ ስልክ ሲበዛብሽ በቃ ስልክሽን እንትን ላለ ማለት ጥሪና ለመቀበል እንትን ትያለሽ እና እዛ ደረጃ ሁሉ ደርሼ ነበርና ልክ አይደለም፣ እንዳጠቃላይ ትክክል አይደለም ብዬ ነው ማስበው። ማለት ቢያንስ ባለቤቱ ማወቅ አለበት ብዬ ማስበው ነው። እኛ ምንም የምናውቀው ነገር አልነበረም ያ ነገር ሲሆን። እንደው እግር ኳስ ውስጥ ያው በርከት ያሉ ክለቦች ላይ ተጫውተሃል። በዚህ አመት ቆይታዬ ወይም በዚህ ጊዜ ተምሬዋለሁ፣ ይሄ ጊዜ ለኔ ከባድ ነበር ግን አልፌዋለሁ የምትለው ዘመን የትኛው ነው? ሁኔታው እንዴት ነው? በእግር ኳስ ብዙ ነገር ልታሳልፊ ትችላለሽ፣ ግን ያው ለኔ ማለት በደንብ ተምሬዋለሁ ብዬ ማስበው የሆነ ሰዓት ላይ ፋሲል ከገባው በኋላ ከፋሲል ወጥቼ በስምምነት ባለው ነገር ደስተኛ ባለመሆኔ በስምምነት ተለያየሁኝና ከዛ የተወሰኑ ወራት ነበር የቀሩት። አንደኛው ሁለተኛ ዙር ላይ አልቅ የተወሰኑ ወራት ነበር የቀሩት ከግማሽ በኋላና እንዳጋጣሚ ረመዳንም ስለነበረ ከቤተሰብ ጋር ነበር ማሳለፍ የፈለኩት። በቃ ቢያንስ አንዳንዴ ራስሽን መለስ ብለሽ የምታይበት ራስሽን የምታዳምጪበት ጊዜ ሲኖር አሪፍ ነውና 3 ወር ነው 4 ወር ነበር ብሬኩ። የዛን ያረፍኩኝ ከቤተሰብ ጋር አሳለፍኩኝ። ራሴንም ማለት ከትሬኒንግ እንዳልወጣ ትሬኒንጉን ምናምን በግሌ እየሰራው ከዛ ክረምት ከመጣ በኋላ ዝውውር ሲከፈት እንደ አዲስ ኢትዮጵያ መድንን ተቀላቅዬ ተምሬበትም ከኢትዮጵያ መድን ጋር የተሻለ ነገር ማድረግ ችያለሁ። ከዛ በኋላ የበዓል ቀን እንደመገኘታችን በጠል በዓል የደስታ ቀን ነው። ለራስ በዓልን ከማክበር ባለፈ ለሌሎች ስለሚሰጡት ትርጓሜም በደንብ በይፋ ይነገራል። እንደው ከዚህ ጋር በተገናኘ ሰዎች በዓልን ሲያከብሩ በመረዳዳት በመተጋገዝ ሌሎችን በማስታወስ ቢሆን የሚል ሀሳብም ይነሳል። ከዚህ አንጻር ያንተን ሀሳብ ወይም ያንተን ምልከታ መስማት ፈልጌ ነው። ምንም ጥያቄ የለውም። በዓልን ስታከብሪ እንዳልሽውም አንቺ ከቤተሰብሽ ጋር ልታሳልፊ ትችያለሽ። በዓል ሆኖ ግን በዓልን በዛ ደረጃ ማሳለፍ የማይችሉ ወይ ወገኖች ምናምን ይኖራሉና ከነሱ ጋር ሆነሽ በዓልን ማሳለፍ እኔ ትልቅ ነገር ማለት ቤትም ሲሆን እረፍት ላይ ወይ እረፍት ሆነን ከቤተሰብ ጋር በዓልን ሳሳልፍ አብዛኛው ጊዜ ማደርገውም ነገር ነውና እንዳልኩሽ ተጋግዘሽ ከማህበረሰቡ ጋር በተለይ በዓሉን ለማክበር ያለ አቅም ሳይኖራቸው ግን በዓል መጥቶባቸው ማክበር ሳይችሉ ከቀሩ ወገኖች ጋር አብረሽ ማሳለፍ እኔ ትልቅ ነገር ነው ብዬ ነው የማስበው። አዲስ ያንተን ማሳብ ልስማ። ልማድም ካላችሁ አጋሩ። ያው እንደ ልማድ ምናልባት እንትን ያላለው ያላስለመድነው ነገር አለ እንደ ቲም። እርግጥ ግን
ያው በዓል ሲመጣ ሁላችንም ደስ ብሎን ማሳለፍ እንደምንፈልገው ሁሉ አቅሙ አጥሯቸው ምናልባት በዓልን በሚፈልጉ መልኩ ላያሳልፉ የሚችሉ ሰዎች እንዳሉ ማሰብ አለብን ብዬ አምናለሁ። ምክንያቱም እንደ ሃይማኖትም እንደ ሀገራችን ባህልም እንደ ሰውኛም የምንታዘዘው ትእዛዝ ስለሆነ ከኛ በታች ያሉትን ማሰብ ማንችል ከሆነ እንደ ሃይማኖትም ያስጠይቀናልና ከኛ በታች ያሉትን ማሰብ አለብን። በዓሉን በትክክል በዓል የሚሆንልን እንደዛ ነው ብዬ ነው ማስበው። ያው ያለን ነገር ኢትዮጵያዊነታችንም ይሄ ነውና የሚመክረን በዓልን በዛ መልኩ ነው። እንደ ቤተሰብ ስናሳልፍ እንደዛ ነው። አሁን ግን እዚህ በካምፕ በምናሳልፍበት ሰዓት ምናልባት ይሄን አጋጣሚ አልፈጠር ነው ግን መሆን አለበት። ይሄንን አጋጣሚ በዓልን ያሉ ሰዎች ከኛ በታች ያሉ ሰዎችን አስበን ማሳለፍ አለብን ብዬ ነው ማለት ነው። ስፖርትና ማህበራዊ ጋር በተገናኘ ያለውንም ነገር ላንሳ። አብዱልከሪም በአንድ ወቅት በተለይ የኮቪድ ጊዜ በወንዶ ገነት በሩብ ሚሊዮን ብር የፈሳሽ ሳሙና ማምረቻ ሰራተኞችን አስመድበውላ በነፃ ግልጋሎት እንዲሰጡ ስታደርግ ነበረ። የሰው አቀባበል ምን ይመስል ነበረ? ወንዶ ገነት ነው ተወልደህ ያደግከውና ምን ይመስላል? ሰብአዊነትን እያስጠበቁ ከመሄድ አንጻር እንዲህ ያሉ ድርጊቶች ላይ መልእክትህን ብታጋራ። ማለት እንዳልሽው የኮቪድ ሰዓት እንደዛ አድርጌ ነበርና የህብረተሰቡ እንትን በጣም ነው ደስ የሚለው። ማለት እንዳልኩሽ ያ ነገር እዛ ጋር በማድረጌ ምናምን እኔ የምደሰተው ደስታ እንዳለ ሆኖ እነዛ ሰዎች ማለት አድርገሽላቸው ያ ነገር እኛ ጋር በጣም ቀላል ሊመስለን ይችላል። ሌላው ማህበረሰብ ጋር ሲሄድ ግን በጣም ትልቅ ነገርና የሚጠቅም ነገር ነውና የዛኔ በሳሙና ደረጃና በሳኒታይዘር ደረጃ ነው። ሳሙና ኖርማሊ ባለሙያዎች ነበሩ። ባለሙያዎቹን እንትን ብዬ ፈሳሽ ሳሙናው እዛ እንዲሰራ ነው ያደረኩት። የአካባቢ የወረዳውንም እንትን አስፈቅጄ ሞር ምክንያቱም በብርም ደረጃ በደንብ በህብረተሰቡ ጋር ተደራሽ የሚሆነው ኬሚካሉ ተገዝቶ ሳሙናው እዛው እንዲመረት ማሽኑን ማምረቻው ነበርና እዛው እንዲመረት ነው የተደረገውና ያ ሆኖ ህብረተሰቡ ጋር በደንብ ተደራሽ እንዲሆን የተደረገው። ከዛ በተጨማሪ ሳኒታይዘር በግዢ ነው። ሳኒታይዘሩ ለህብረተሰቡም አልፎ ለጤና ተቋማት ሁሉ አጥሯቸው የደረሰበት እንትን ነበርና በጣም ነው ደስ የሚለው። የሆነ ነገር አድርገሽ ያ ሰው ሲደሰት ወይ ያ ሰው የሆነ ነገር ሲሆን ከማየት የበለጠ ሌላ ደስታ አለ ብዬ አላስብም። በምንም አታገኝም እና በእንደዚህ አጋጣሚዎች እኚህን ነገሮች በማድረግ ቢያንስ በእረፍት ጊዜያችን ስንሄድ አካባቢ ላይ እንዳልሽውም ወይም የሆኑ ማህበራት ይኖራሉ ወላጅ አልባ ወይ ህጻናት ወይ ደካሞች ምናምን እና ስፖርተኞች በእረፍት ጊዜያችን በተለይ በተቸገሩ ወይ በኮቪድ ጊዜ ብቻ ሳይሆን በእረፍት ጊዜያችንም እንደዚህ አይነት ነገር ብናሳልፍና ብናደርግ አሪፍ ነው ብዬ ነው የማስበው። ብዙውን ልናደርግ እንችላለን ግን ሶሻል ሚዲያ ላይ እንደዚህ ብዙ አይወጣም የኛ ብዙ ጊዜ ማለት ነው። ያ ነገር ደግሞ ምንድነው ሶሻል ሚዲያ ላይ አንዳንዴ ሳይወጣ ሲቀርና ሲወጣ ሲቀር ልዩነት አለው። ሲወጣ ያን ነገር ስናደርገው መውጣት አለበት ብዬ ነው የማስበው። ሌሎች ሌላ ሙያ ላይ ያሉት ከዛ ባነሰ ነገርም እያደረጉት ሶሻል ሚዲያ ላይ ይወጣል። ምክንያቱም ህብረተሰቡ ቢያንስ ያውቃል ስፖርተኛው ከእግር ኳሱ ውጪ ሌላ ነገሮችን ማድረግ እንደሚችል። ያ ነገር በደንብ ቢደረግና ኢቭን ብዙ ያደረጉም አሉና ቢለመድ አሪፍ ነው ብዬ ነው የማስበው። ማለት አድርገሽ ህብረተሰቡ ላይ የምታየው ነገር በጣም ነው ደስ የሚለው። የህብረተሰቡ አቀባበል በተለይ ያደግሽበት የኖርሽበት አካባቢ ላይ የተለየ ስሜት ነው የሚኖረው። አዲስ እንደው የቀድሞ ተጫዋቾችም ሌሎችም ወደ ስፖርቱ በድጋሚ ሲመጡ ወይ ከስልጠና ጋር በተገናኘ ሊሆን ይችላል ወይ ደግሞ በሌሎች የንግድ እንቅስቃሴዎች ይመጣሉ። ብዙ ጊዜ በበጎ አድራጎት አምባሳደርነት ወይም ደግሞ ከእንደዚህ አይነት ስራዎች ጋር በይፋ ያለ መምጣት ነገር አለና ከዚህ ጋር በተገናኘ በቀጣይ ምን መስተካከል ምን መደረግ አለበት ብለህ ታስባለህ? የበጎ ፍቃድ አምባሳደርነቶች ላይ አብዛኛውን ጊዜ እግር ኳስ ተጫዋቹን አናየውም። በእንደዚህ በበጎ አድራጎት ስራ ላይ የሚሳተፉ ስፖርተኞች ወደ እንደዚህ በሚዲያ የመውጣቱ ነገር አነስተኛ ስለሆነ ምናልባት ይሄንን አጋጣሚዎች ወደዚህ ነገር መቀየር አልተቻለም ብዬ አስባለሁ። እንደዚህ አይነት ነገር መጀመሪያ ትልቁ ነገር የሚሰጥሽ የህሊና እርካታ ነው። ምንም ሌላ የምታገኝበት ነገር ላይኖር ይችላል። ትልቁ ነገር የህሊና እርካታ ነውና በእንደዚህ አይነት ነገሮች ላይ በተለይ የቀድሞ የኢትዮጵያ እግር ኳስ ባለውለታዎች ትላልቅ ተጫዋቾች አሁን ላይ በመጫወትም ላይ ያሉ እንደዚህ አይነት ነገሮች ላይ ይበልጥ መሰራት አለበት ብዬ አስባለሁ። በእንደዚህ አይነት ነገሮች መሳተፍ የነሱ በተለይ ቀደምት ተጫዋቾቻችን በእንደዚህ አይነት ነገሮች ላይ መሳተፋቸው አሁን ላይ ላለው ተጫዋች መንገዶችን እያስተካከለ የሚሄድበት ሁኔታ አለና ጅማሬው በእነሱ ቢሆን በጣም ጥሩ ይሆናል ብዬ አስባለሁ። እንደ ሀገራችን እግር ኳስ በእንደዚህ አይነት ነገሮች ላይ ስማቸው ይበልጥ መነሳቱ ቀጣይ ላለው ጄኔሬሽንም ነገሮችን የሚያስተካክልበት ሁኔታዎችን ስለሚፈጥር ይሄ ነገር በዚህ መልኩ ቢጀመርና ቢስተካከል ለቀጣይ ላለውም በጣም ጥሩ ነው ብዬ አስባለሁ። ይበልጥ ደግሞ ተጠናክሮ በእንደዚህ በማህበራዊ ጉዳዮች ላይ ስፖርተኛው የሚሳተፍባቸው አጋጣሚዎችና ሁኔታዎች ቢመቻቹ ሚዲያ ላይ ያወጣ እንጂ በግሉ ብዙ ነገሮችን ያደርጋል።
በኮቪድ ሰዓት ምናልባት እንደዚህ በጣም ብዙ አካባቢያቸው ላይ ብዙ ነገሮችን ድጋፎችን ያደረጉ ብዙ ስፖርተኞች አሉ። እኔ በግሌ የማውቃቸው በራሱ ግን እንዲህ ሶሻል ሚዲያ ላይ በብዛት ላታያቸው ማድረጋቸው ያልተወራላቸው ያንንም ነገር የማይፈልጉ ናቸው። እንደዚህ አድርገዋል ምናምን ተብሎ መወራቱ የማይፈልጉ ናቸው። ግን በጣም ብዙ ነገሮችን ያደረጉ ስፖርተኞች አሉና ያ ነገር ምናልባት በቀጣይ ቢሰራበት ስፖርተኛው ወደ እነዚህ አይነት ነገሮች የሚመጣበት ሁኔታ ይመቻቻል ብዬ አስባለሁ። መልካም። የበዓል ቀን እንደመገኘታችን እንግዲህ ወደ ማጠቃለሉ ተቃርበናል። የእንኳን አደረሳችሁ መልእክት ላይ ነው የምንሸጋገረው። አብዱልከሪም የበዓል ጊዜ መጀመሪያ ላይ እንኳን አደረሳችሁ የምትለው ለማን ነው? ቤት ነው የምደውለው ማዘርጋ። አዲስ ግዴስ እኔ እንዳልኩሽ ያደግኩበት አካባቢ አብዛኛው ሙስሊም ማህበረሰብ የሚበዛበት ነውና እንደዚህ ነጥዬ ከሌ ምለው የለም። ግን ይበልጥ እንደዚህ በዓል እንትን ካለ በኋላ መጀመሪያ የምደውለው ወይ ደግሞ ቴክስት የማደርገው አይደር ሸረፋ አሁን በኢትዮጵያ መድን ይገኛል። እንግዲህ ያው ይሄ አብሮነቱ የእንኳን አደረሳችሁ መልእክት መለዋወጡ ያው ከልጅነት እስካሁንም ብዙዎቻችን ያደግንበት ያለፍንበት መንገድ ነው። በመጨረሻም እድሉን ልስጣችሁና ጠቅለል አድርጋችሁ የእንኳን አደረሳችሁ መልእክታችሁን አስተላልፉ። አብዱልከሪም ካንተ። አጠቃላይ ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የኢድ በዓል በሰላም አደረሳችሁ ማለት ፈልጋለሁ። አዲስ ያው እኔም ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ ማለት እወዳለሁ። እኛም እጅግ አድርገን እናመሰግናለን። በድጋሚ ለመላው የእስልምና እምነት ተከታዮች እንኳን ለኢድ አልፈጥር በዓል አደረሳችሁ እያልን ከኢቢሲ ኤፍኤም አዲስ 97.1 ያዘጋጀነው የበዓል ፕሮግራም ይህንን ይመስል ነበረ። ኑራ ኢማም ከእንግዶቹ ጋር ቆይታ አደረኩኝ። ቀሪ የጣቢያችን ፕሮግራሞች መደመጣቸውን ይቀጥላሉ። መልካም ቆይታን እንመኛለን። መልካም በዓል። መልካም